በዚህ ቪዲዮ በጄምስ ክሌር የተጻፈውን አቶሚክ ሃቢት ወይም ጥቃቅን ልማዶች የተሰኘውን የመጽሐፍ ዳሰሳ የምንመለከት ይሆናል። አዲስ ልማዶችን ስለመፍጠርና ጤናማ ያልሆኑትን ልማዶች እንዴት ማስወገድ እንደምንችል ከሚያሳዩ መጽሐፎች ውስጥ አንዱ ሲሆን በዚህም መጽሐፍ ዳሰሳ ለህይወት ጠቃሚ የሆነ ትምህርት እንደሚያገኙበት አልጠራጠርም። ትልቁ በየዕለት ተዕለት የሚያከናውኗቸው ተግባሮች በራስ ስር ልማዶች የሚመሩ ናቸው። ልማዶች ደግሞ በህይወት በድግግሞች የሚፈጠሩ ናቸው። እናም በተፈጥሮ ልማዶች እርስዎን የሚያገለግሉ ጤናማ፣ ውጤታማና በእርስዎ ላይ የሚሰሩ አዎንታዊ ሊሆኑ ይችላሉ። በሁለቱም ሁኔታዎች እርስዎ በተደጋጋሚ የሚያደርጉት ነገር ውጤት ነው። ስለዚህ ልማዶች እንዴት እንደሚፈጠሩ፣ እንዴት ልንቀይራቸው እንደምንችልና የራስዎትን ምርጥ ማንነት ለመገንባት ሊጠቀሙባቸው እንደሚችሉ ግንዛቤዎችን በጥቅሉ ማሳደግ ይኖርቦታል። አቶሚክ ሃቢት ወይም ጥቃቅን ልማዶች በአጠቃላይ በሚያደርጓቸው ትናንሽ ማስተካከያዎች በህይወት እንዴት ትልቅ ለውጥ እንደሚያመጡ የሚያሳይ መጽሐፍ ነው። በአንድ ዓመት ጊዜ ውስጥ በየቀኑ አንድ ነገር ላይ በትንሹ 1% ያህል ማሻሻል ከቻሉ ከአንድ ዓመት በኋላ 37 እጥፍ የተሻሉ ይሆናሉ። ያስቡት፣ 37 እጥፍ የተሻለ ጤንነት ወይም 37 እጥፍ የተሻለ ገንዘብና የግንኙነቶች እድገት ያሳያሉ። ይህ በጣም ትልቅ ለውጥ ነው። በዕለት ተዕለት የሚያደርጉት ጥቂት የልማድ ለውጦች በጣም ትልቅ ለውጥ ይሰጡታል። ስለዚህ ወደ ውስጥ ዘልቀን እንግባ። ነገር ግን አዲስ ልማዶች እንዴት እንደሚፈጠሩ ከማየታችን በፊት ስለ ስኬት ምንነት ስላሉት መረዳት እንነጋገራለን። ከዛ በፊት ግን ላይክ በማድረግና የደወል ምልክቷን በመጫን እንደዚህ አይነት አዳዲስ ቪዲዮዎች ቶሎ እንዲደርሱ ያድርጉ። አብዛኛውን ጊዜ ስኬት የሚለካው በውጤቱና በግቡ መጨረሻ ነው። የተወሰነ ገንዘብ ለማግኘት ወይም ደግሞ ከአንድ ሰው ጋር ግንኙነት ለመመስረት ማንኛውንም ነገር ሁሉ ያደርጋሉ። ታዲያ ይሄ ሁሉ ከላይ ሲታይ ተቀባይነት ያለውና የተለመደ ቢመስልም አንዴ ሽፋኑ ከወለቀ ብዙ ችግሮችን ይይዛል። በግብ የሚመራ ባህሪ ዋናው ችግሩ እዛ የመድረሱን ሂደት ችላ በማለት የመጨረሻውን ውጤት ማግኘት ላይ ትኩረት የሚያደርግ በመሆኑ ነው። ነገር ግን ለምሳሌ የተሻለ ሯጭ የመሆን ስርዓቶችን እና ልማዶችን ከማድረግ ይልቅ ማራቶን መሮጥ ላይ ትኩረት ማድረግ ራስን ችግር ላይ መጣሉ የማይቀር ነው። ምንም ቢሆን አሸናፊዎችም ተሸናፊዎችም ተመሳሳይ ግቦች አላቸው። ሁለቱም ማራቶን ማሸነፍ ይፈልጋሉ። ማሸነፍ የሚችሉት ግን በመሮጥ ልማዳቸው ቀጣይነት ያለውን ማሻሻል ላይ ትኩረት ያደረጉት እንጂ አንድ ማራቶን ማሸነፍ ብቻ ላይ ትኩረት ያደረጉት አይደሉም። የሚያልሙትን መኪና ከመግዛት ይልቅ የገንዘብ አጠቃቀም ልማድ ማሻሻል ላይ ትኩረት ቢያደርጉ ብዙ ሳይቆዩ ሊገዙት ይችላሉ። በተመሳሳይ ስለ ጡንቻ ከማሰብ ይልቅ የአመጋገብ ልማዶች ላይ ትኩረት ቢያደርጉ የፈለጉትን የሰውነት ቅርጽ በፍጥነት ማግኘት ይችላሉ። ጄምስ ክሌር በመጽሐፉ እንዳስቀመጠው እድገቱ የሚወሰነው በግብዓቶቹ ደረጃ ሳይሆን በስርዓቶቹ ወይም በሲስተሙ ደረጃ ነው። ስለዚህ ልማዶች እንዴት እንደሚፈጠሩ እንመልከት። በአጠቃላይ 4 ደረጃዎች አሉ። እነዚህም ምልክት ወይም ኪው፣ ፍላጎት ወይም ክሬሽን፣ ምላሽ ወይም ሪስፖንስ እና ሽልማት ወይም ሪዋርድ ናቸው። ይህ የሚሰራውም እንደዚህ ነው። ለትምህርት ቤት የሚሰራ ነገር ወይም ለራሱ የሚያቀርቡት ነገር አለው እና የድብርት ስሜት ተሰማዋል። እናም የድብርት ስሜት መሰማቱ ምልክቶ ነው። ራስዎን ማዝናናት እንደሚያስፈልጉ ይሰማዎታል። ይሄ ደግሞ ፍላጎቶ ነው። ምላሹም ስልክዎን በማውጣት ማህበራዊ ሚዲያውን ወይም ኢሜይልዎን ይመለከታሉ። ሽልማቱም የዛን ጊዜ የሚያገኙት ትንሽ መዝናናትና መዘናጋት ነው። ማህበራዊ ሚዲያውን መመልከት ከመሰላቸትና ከድካም ስሜት ጋር የተያዘ ይሆናል። ይህንን በቂ ለሆነ ጊዜ ሲደጋግሙት የድብርት ስሜት በተሰማዎት ቁጥር ራስዎን በስልኮ እያዝናኑ ያገኙታል። ይሄ የተለመደ ይመስላል። አሁን አንድ ጤናማ ልማድ ለመፍጠር የልማድ ስርዓቱን እንዴት እንደሚጠቀሙበት እንመልከት። 4ቱ የባህሪ ለውጥ ህጎች ግልጽ ማድረግ፣ ማራኪ ማድረግ፣ ቀላል ማድረግ እና አጥጋቢ ማድረግ ናቸው። ምልክቱን ግልጽ በማድረግ ይጀምራሉ። የአዲስ ዓመት እቅዶ ወደ ጂም መሄድ ነበር፣ ነገር ግን በስልኮ ማስታወሻ አልያዙም ወይም በዕለት ተዕለት የቀን መቁጠሪያ ላይ አላሰፈሩትም። ስለዚህ ብዙ ጊዜ መሄድ ሊረሱ ይችላሉ። የዛንም ምልክት በመጀመሪያ ደረጃ ግልጽ ማድረግ ከቻሉ ጂም የመሄድ እድሎ ከፍ ያለ ነው። ምልክቱን ግልጽ የማድረጊያ ቀላሉ መንገድ የልማድ መደራረብ የሚባለው ዘዴ ነው። ይህም አዲስን ልማድ በፊት ከነበረው ጋር በማያያዝ ነው። ከዚህ ቀደም ከስራና ከትምህርት ቤት የመመለስ ልማድ አለዎት? ስለዚህ በዚህ ላይ የአካል ብቃት እንቅስቃሴ ይጨምሩበት። ወደ መኪና መግባት ወይም አውቶቡስ ውስጥ መግባት ጂም የመሄድ ምልክት ይሆኖታል። የጥርሶን መሃል ማጽዳት ልማድ እንዲኖሩት ይፈልጋሉ? ስለዚህ ከዚህ በፊት ካዳበሩት ጥርስ የመቦረሽ ልማድ ጋር ያያይዙ። የጥርስ ብሩሽን ማስቀመጥ የጥርስ ማጽጃ ክሩን የማንሳትና የማጽዳት ግልጽ ምልክቱ ይሆናል። ቀጣዩ እርምጃ ፍላጎቱን ማራኪ ማድረግ ነው። ፍላጎቱ በቂ በሆነ መንገድ ማራኪ ካልሆነ የሚፈለገውን ባህሪ ለማምጣት ምንም ተነሳሽነት አይኖሩትም። ወደ ጂም መሄድ ቅጣት የሚመስለው ከሆነ ለምን ይቸገራሉ? ይህን ደረጃ ለመጠቀም ውጤታማው ዘዴ የፈተና ጥቅል የሚባለው መንገድ ነው። የሚወዱትን የቴሌቪዥን ሾው የሚያዩት ጂም ሲሄዱ ብቻ ነው። ወይም የሚወዱትን የቫይታሚን ውሃ የሚጠጡት እንቅስቃሴውን ከጨረሱ ብቻ ነው። መዝናናት የምችለው የምፈልገውን እንቅስቃሴ ካደረግኩኝ ወይም ከጨረስኩ በኋላ ነው በማለት ነገሮችን በፍጥነት እንዲሆኑ ማብራሪያውን ለራሱ ቀላል ያደርጉታል። ስለዚህ ፍላጎቱን ማራኪ ያድርጉ። ምላሹን ቀላል ወደ ማድረግ ስንቀጥል ወደ ጂም ለመሄድ ከፍተኛ የትራፊክ መጨናነቅ የሚጋፈጡ ከዛም ማቆም የሚፈልጉ ከዛም
ሎከር የሚፈልጉ ከዛም ልብስ የሚቀይሩ ከሆነና ትክክለኛውን እንቅስቃሴ የሚያደርጉት ከዚህ በኋላ ከሆነ ተራራ የመግፋት ያህል ይሰማዎታል። ማናቸውንም ሌሎች የሚያስፈልጉትን እርምጃዎችን ለማስወገድ ማድረግ የሚችሉትን ማንኛውንም ነገር አዲሱን ልማድ ለመከተል መቻልዎን ያረጋግጣል። ለምሳሌ ጠዋት ላይ መሮጥ መጀመር የሚፈልጉ ከሆነ ልብስዎን፣ ጫማውን፣ ቁልፎን፣ ውሃውንና ሌላ የሚያስፈልጉትን ማታ ላይ ያዘጋጁ። በዚህ መንገድ ጠዋት ላይ ከአልጋዎ ወርደው የመሮጫ ጫማውን ማድረግ ብቻ ነው የሚጠበቅብዎት እና በፈጣሪ ይሄ ከባድ ነው የሚለው የአእምሮ ድምፅ አስፓልቱን በሚመታው የጫማ ድምፅ ይጠፋል። ቀላል ማድረግ ማለት በጣም ከፍ ያሉ ግቦችን አለማስቀመጥ ማለት ነው። ለ20 ደቂቃ ለመሮጥ ከማቀድ ይልቅ እቅዶን ለ2 ደቂቃዎች ማድረግ። ሁሉንም ጥርሶችን ከማጽዳት ይልቅ አንዱን ብቻ ለማጽዳት ማቀድ ትንሽ ይመስላል፣ ነገር ግን በባህል ውስጥ ከገቡ በኋላ የሚቀጥሉበት እድል አለዎት። ነገር ግን አብዛኛውን ጊዜ ከባድ የሚሆነው እነዚህን የመጀመሪያ መሰናክሎች ማለፍ ነው። ስለዚህ ራስዎን ለስኬት ለማዘጋጀት ግቦቹን ዝቅ ያድርጉ፣ በስተመጨረሻም ሽልማቱን አጥጋቢ አድርጉ። ይህን ለማድረግ ቀላል መንገድ ማበረታቻን መጠቀም ነው። በተሳካ ሁኔታ የተጠናቀቁ ልማዶችን በቻርት፣ በቀን መቁጠሪያ፣ በሚወዱት የልማድ መከታተያ ወይም በፈለጉት መንገድ ይከታተሉ። ስኬትዎን በዓይንዎ ሲመለከቱ በተመሳሳይ ስርዓት እርምጃውን ለመቀጠል ይነሳሳሉ። እድገትዎን ማየት ጤናማ የሆነ ወይም ጥሩ የገንዘብ አጠቃቀም ውሳኔዎችን የሚወስን ነው። የመሆን ማንነትን ያበረታታል። ማንነት ደግሞ በአስደናቂ የባህሪ ለውጥ ኬክ ላይ ያለ ቼሪ ነው። ይህም ልማድን የመፍጠር የመጨረሻውና ትልቁ ሽፋን ነው። ጤናማ ሰው እንደሆኑ ካመኑ ልማዶቹ ያድጋሉ እና ውጤቶቹም ሙሉ በሙሉ ይከተላሉ። ግቦ 10 ኪሎ ሜትር መሮጥ ሳይሆን ሯጭ መሆን ነው። የአንድ መጽሐፍ 100 ገጾችን ማንበብ ሳይሆን አንባቢ መሆን ነው። ግቡ ሲጋራ ማጨስ ማቆም ሳይሆን እነዚህ በጣም ትንሽ ለውጦች ሊመጡ ይችላሉ፣ ነገር ግን የሚያስቡትን መንገድ እና የትኞቹ ልማዶች እንዴት እንደሚፈጠሩ ሙሉ በሙሉ ይለወጣሉ እና አሁን እንዴት አዲስ ጤናማና ዘላቂ ልማዶችን መፍጠር እንደሚችሉ አውቀዋል። ምልክቱን ግልጽ ያደርጉት። ይህ ምላሹን ቀላል ያደርገዋል እና ሽልማቱን አጥጋቢ ያደርገዋል። ይህን ካደረጉ በአጭር ጊዜ ውስጥ መስመር ውስጥ መግባት ይችላሉ። አሁን ይህን ሁሉ እውቀት ለራስዎ ስለሚጠቀሙበት መንገድ እናውራ። ጄምስ ክሌር እና አቶሚክ ሃቢት ወይም ጥቃቅን ልማዶች ይህን ይመስል ነበር። እንደተመለከቱት እጅግ ጠቃሚ የሆነ እውቀት ቀስመዋል። በጣም ቀላልና ተግባራዊ የሆነው መንገድ አሁን ያሉትን ልማዶች ማወቅ ሲሆን በመሰረቱ የልማድ ውጤት ካርድ መያዝ ነው። ምክንያቱም ልማዶቹ ውጤታማ የሆኑ ወይም ውጤታማ ያልሆኑ መሆናቸውን የማያውቁ ከሆነ እነሱን የሚቀይሩበት ምንም መንገድ የለም እና ልማዶቹ በራስዎ ስር ናቸው። ዋናው ነጥብ እሱ ነው፣ በራስዎ ስር። ስለዚህ ልማዶቹን ከመለወጡ በፊት እነሱ ምን እንደሆኑ ለማወቅና ለማስወገድ በእርስዎ ሁኔታ ውስጥ ያለውን ማንኛውም ነገር ለማሻሻል ግንዛቤውን እስከ መጨረሻው ድረስ እንዲኖሩት ያድርጉ። ስለዚህ ልማዶን ይመዝግቡ። በስራዎ ሆነ በግል ህይወቶ በሚያርፉበት ጊዜ 2 ነገሮችን እንዲከታተሉ ያስፈልጋል። አንደኛው ምልክቶች ነው፣ ሁለተኛው ደግሞ ሽልማቶች ነው። ለማስታወስ ያህል ምልክቶች እንደ ማሽተት ወይም ውይይት ወይም ቦታ ሊሆን ይችላል። አእምሮ የተወሰነ ሽልማት እንዲፈልግ የሚያነሳሳ ነገር ነው። ምናልባት ፍሪጆን በከፈቱ ቁጥር ኩኪስ ወይም ጤናማ ያልሆነ ነገር ሊፈልጉ ይችላሉ። ወይም የድብርት ስሜት በተሰማዎት ቁጥር ስልክዎን ያወጡ ይሆናል። ድብርት ምልክቱ ሲሆን ስልክዎን ማውጣት ደግሞ ሽልማቱ ነው። ምልክቶቹ ምን እንደሆኑ ይወቁ፣ ሽልማቶቹም ምን እንደሆኑ ይወቁ። ከዚያም የውጤት ካርድዎን ይገምግሙ። ብዙ ጤናማ ያልሆኑ ልማዶች ያያሉ፣ እንዲሁም ብዙ ጤናማ የሆኑ ልማዶችን ያያሉ እና ይህን ሁሉ ካዩ በኋላ ይህን መረጃ ይዘው ውሳኔ መወሰን ይችላሉ። የአቶሚክ ሃቢት ማዕቀፍ በማድረግ ህይወቶን ለማሻሻል ውሳኔዎችን መወሰን ይችላሉ። ነገር ግን ይሄ ሁሉ የሚጀምረው በቃላቶች፣ በምልክቶችና በሽልማቶች ነው። ይህን የሚያደርጉት ምናልባት ለጥቂት ቀናት ሊሆን ይችላል። ለብዙ ወራት ማድረግ አይጠበቅቦትም። ለጥቂት ቀናት ያድርጉ፣ ውጤቱን ይገምግሙ እና በጣም ይገረማሉ። ለራሱ የተሻለ እይታ ይሰጥዎታል። እንደዚህ አይነት የመጽሐፍ ዳሰሳ እንዲደርሱት ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ ይሁኑ።